ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር እኔ ምትሱጣብቴ ከመላው ስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ እናደርሳለን። በቅድሚያም አጫጭር ዜናዎችን አስቀድማለሁ። ገና ነው ኢየሱስ በሚል ርዕስ በነብይ ጩፋ አማካኝነት የተጻፈው መጽሐፍ በቅርቡ ለንባብ እንደሚቀርብ ተጠቆመ። ነብይ ጩፋ እሁድ ምሽት በቲክቶክ ላይቭ ፕሮግራም ላይ በነበራቸው አገልግሎት ይህንን መረጃ ያጋሩ ሲሆን መጽሐፉም በእግዚአብሔር ምሪት አማካኝነት እንደተጻፈም ተናግረዋል። የፍጥረታት ባለቤት የሆነውና ዓለማትን ለብቻው የሚያስተዳድረው ኢየሱስ ክርስቶስ ላይ ያተኮረ መጽሐፍ ሲሆን በቅርቡ ጋዜጣዊ መግለጫ እንደሚሰጥና ለንባብ እንደሚበቃ በነበራቸው ፕሮግራም ላይ ገልጸዋል። መጽሐፉም ለንባብ የሚበቃበት ቀን በጋዜጣዊ መግለጫ ቀን ይፋ እንደሚደረግም ተጠቁሟል። ላለፉት 6 ወራት በቤተ ክርስቲያኒቷ አገልግሎት አማካኝነት ጌታን ተቀብለው የጥምቀት ትምህርታቸውን ሲከታተሉ የቆዩ 80 አባላት ጥር 9 የቅዱስ የውሃ ጥምቀት ስርዓት መውሰዳቸው ተገለጸ። ቤተ ክርስቲያኒቱ ከተከለችበት ጊዜ አንስቶ የምስራቹን ወንጌል የተለያዩ አማራጮችን በመጠቀም ተቀዳሚ ስራ በማድረግ ነፍሳትን ከሰይጣን መንግስት በማላቀቅ ወደ እግዚአብሔር መንግስት የመቀላቀል ስራ ትኩረት ሰጥታ እየሰራች እንደምትገኝ አስታውቃ በ2018ም 80 ነፍሳት ጌታ ኢየሱስን በመቀበል የውሃ ጥምቀት መውሰድ መቻላቸውንም አስታውቃለች። በተጨማሪም በቤተ ክርስቲያኒቱ የደቀ መዛሙርት ትምህርት ሲማሩ የነበሩ ተማሪዎች የትምህርት ጊዜያቸው አጠናቀውም ተመርቀዋል። ቤተ ክርስቲያኒቷም ለተጠማቂና ለተመራቂ ተማሪዎች የእውቅና ሰርተፊኬት የሰጠች ሲሆን ተጠማቂና ተመራቂ ተማሪዎችም በነበራቸው የትምህርትና የክትትል ቆይታ ደስተኛ መሆናቸውንም አስታውቀዋል። ወደ ዝርዝር ወደ መረጥናቸው መረጃዎች እናልፋለን። አማኝ ልቡን በእግዚአብሔር ላይ ሲያሳርፍ ያለ ፍርሃት ፈተናዎችን በድል ይሻገራሉ ሲሉ ነብይ ጩፋ ተናገሩ። ነብይ ጩፋ ጥር 10 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበራቸው የአገልግሎት ጊዜ ይህንን ተናግረዋል። ፍሬው ታሻ ዝርዝሩን እንደሚከተለው ታቀርበዋለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የጥር 10 2018 ዓመተ ምህረት የእሁድ ፕሮግራሟን አከናውና አልፋለች። በዕለቱም የጸሎት የዝማሬና የቃል ጊዜ በኃይል ታውጆ ያለፈ ሲሆን የቤተክርስቲያኒቱ ባለራዕይና ፕሬዝዳንት ነብይ እዩ ጩፋ የኢሳያስ መጽሐፍን ምዕራፍ 40 ቁጥር 38ን በመጥቀስ ከፍ ብሎ መመልከት በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። ከፍ ማለት የፊዚካል ወይም የአቅም ልዩነት ሳይሆን ሀሳባቸው በምድር እይታ የተተበተቡ ሰዎችን እይታችን በመንፈሳዊ ዓለም ላይ ከፍ በማድረግ ተሽሎ መገኘት ነው ብለዋል። ከፍ ብለን መሄድ ካልቻልን ረጅም መንገድ መጓዝ የማንችል ሲሆን እግዚአብሔር በእኛ ያሰበው ስራ ለመስራት ከፍ ብለን ማየትና መሄድ አለብን ያሉ ሲሆን ንስር የእምነትና የጽናት ባህሪ ተምሳሌት ሲሆን ለዛም ነው ምሳሌ አድርጎ የሚነግረን በማለት በስብከት ጊዜያቸው ተናግረዋል። እግዚአብሔርን የሚታመኑ ሰዎች የሚመጣባቸውን ንፋስ ከፍ በማለት ያልፉታል። አማኝ ልቡን በእግዚአብሔር ላይ ሲያሳርፍ ያለ ፍርሃት ፈተናዎችን በድል ይሻገራል ብለዋል። በተጨማሪም አማኝ ባለው ነገር ሳይሆን እግዚአብሔርን ተስፋ ያደርጋል፣ እውነትን ከእግዚአብሔር ይፈልጋል፣ በእግዚአብሔር ቃል ይመራል በማለት እኛም በህይወታችን ላይ የእግዚአብሔርን ድምጽ ብቻ በመስማት ከትንሹ እስከ ትልቁ ፈተና ድረስ በእግዚአብሔር ኃይል በመቋቋም ኃይላችን እየታደሰ መቀጠል አለብን ብለዋል። በተያያዘ ዜና ጥር 10 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው ፕሮግራም ላይ በርካቶች ከአጋንንት እስራት ነፃ መውጣት ችለዋል። ኢየሱስ በስሙ ላይ ባለው ኃይል አማካኝነት ብዙ ነፍሳትም ከአጋንንት እስራት ተፈተዋል። በዕለቱ ከተለያየ ቤተ እምነት ውስጥ ያሉና በባዕድ አምልኮ ተጠቂ የነበሩ ነፍሳት ከአጋንንት እስራት ነፃ የወጡ ሲሆን አሁን ላይ ሰይጣን ተግቶ እየሰራ ያለበት ወቅት ስለሆነ በብዙ ነፍሳት ላይ ተልዕኮ እየፈጸመ እንደሚገኝም ተጠቁሟል። ነገር ግን የሰይጣን አቅም የተሸነፈና እኛ ጋር ያለው መንፈስ ከማንም በላይ በመሆኑ ቤተ ክርስቲያን የገሃነም ደጆችም ሊቋቋማት ስለማይችል የሰይጣንን ስራ በአጽንኦት ልንቃወም ይገባል ሲሉ ነብይ ጩፋ በጸሎት ጊዜያቸው ላይ ይህንን ተናግረዋል። የ2018 የወንጌል ቱር በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት በአዳማ በአበበ ቢቂላ ስቴዲየም ተዘጋጀ። ቀለም ይስሐቅ ዝርዝሩን እንደሚከተለው ታቀርበዋለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከክራይስት አርሚ ቲቪ ጋር በመተባበር በአዳማ አበበ ቢቂላ ስቴዲየም ከጥር 22 እስከ 24 ለ3 ተከታታይ ቀናት መንፈሳዊ ኮንፈረንስን ማዘጋጀቷን አስታውቃለች። በክራይስት አርሚ ዓለም አቀፍ ቤተክርስቲያን አማካኝነት ከሚደረጉ ፕሮግራሞች መካከል በሀገሪቱ ከሚገኙ በተመረጡ ከተሞች እንዲህ አይነቱ ፕሮግራም ሲሆን በ2018 ዓመተ ምህረት የሶስተኛ ዙር ድግሷ እንደሆነም ቤተክርስቲያኒቱ ገልጻለች። ይህ ኮንፈረንስ ባለፉት ወራት ውስጥ
በወላይታና በነቀምት ስቴዲየም የተካሄደ ሲሆን ከዚህ በመቀጠል በሌሎች ከተሞች ላይ እንደሚቀጥልም ተመላክቷል። በአበበ ቢቂላ ስቴዲየም በሚደረገው መንፈሳዊ ኮንፈረንስ ላይ የክራይስት አርሚ ዓለም አቀፍ ቤተክርስቲያን ፕሬዝዳንት የሆኑት ነቢይ እዩ ጩፋ የእግዚአብሔርን ቃል እንደሚያገለግሉ የተገለጸ ሲሆን ከተጋባዥ ዘማሪያን ጋር በመሆን የዝማሬ አምልኮ ጊዜ እንደሚኖርም ተመላክቷል። የኮንፈረንሱ አንዱ አካል የሆነው ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር ከ50 ሺህ በላይ ሰዎች በተገኙበት በከተማው ላይ እንደሚደረግም ተገልጿል። ክቡራትና ክቡራት ተመልካቾቻችን ከክራይስት አርሚ ቴሌቪዥን ወደ እናንተ ሲደርስ የነበረው የዜና ሰዓታችን ይህን ይመስል ነበር። ከቀሪ ከተመረጡ ከክራይስት አርሚ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ተመኘን። ዜናዎችን በማቅረብ እኔም ተስታብቴ ከመላ ስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አድርጌያለሁ። ሰላም።